ይህ የሂክማ እውነተኛ ታሪክ ነው። የስደት እንባና የቤተሰብ ክህደት። የሂክማ እውነተኛ የህይወት ታሪክ። ሂክማ እንደ ማንኛውም የኢትዮጵያ ገጠር ልጅ የቤተሰቦቿን ድህነት ለመቀየር የወላጆቿን እንባ ለማበስና ከባለቤቷ ጋር የተሻለ ህይወት ለመመስረት ስደትን የመረጠች ጀግና ናት። የዛሬ 10 ዓመት የወጣትነት ውበቷ ገና ሳይጠወልግ ማለዳ የተነሳችበትን ያንን የጉዞ ቀን መቼም አትረሳውም። ባለቤቷ የኔ ጀግና፣ አንቺ ብቻ ስሪ፣ እኔ እዚህ መሬት ገዝቼ ቤት ሰርቼ ህይወታችንን እቀይረዋለሁ ብሎ በታማኝነት ሸኛት። ወንድሟም ቢሆን እህቴ አንቺ ካገዝሽኝ ተምሬ ራሴን እቀይራለሁ አላት። ሂክማ ይህንን የተስፋ ቃል ይዛ ፍቅሯንና ናፍቆቷን በልቧ ቋጥራ ወደ ሳዑዲ አረቢያ ተጓዘች። በስደት ሀገር ያሉት 10 ዓመታት ግን ለሂክማ ቀላል አልነበሩም። ሌሊት 10 ሰዓት ሳይነጋ ተነስታ እኩለ ሌሊት ድረስ ሳታርፍ ወገቧን እያመማት እግሮቿ አብጠው ትሰራ ነበር። ለራሷ የሚሆን አንድ ጥሩ ልብስ ሳትገዛ፣ የሚጣፍጥ ምግብ ሳትበላ የወር ደመወዟን ሙሉ ለሙሉ ወደ ሀገር ቤት ትልክ ነበር። በየወሩ ባሏ ስልክ እየደወለ የኔ ፍቅር፣ ይሄው መሬቱን ገዝቼ ፎርሙን ሞላሁት፣ ቤቱ ጣሪያው ላይ ደርሷል፣ ፎቶውን ልላክልሽ እያለ የሌሎች ሰዎችን ፎቶ ይልክላት ነበር። ወንድሟም ሱቁን ከፍቼዋለሁ፣ ኑሯችን ተቀይሯል እያለ ያበስራት ነበር። ሂክማ በሰው ሀገር ብትሰቃይም የላቧን ፍሬ ሀገሯ ላይ እየበቀለች እንደሆነ በማሰብ ህመሟን ትረሳው ነበር። የ10 ዓመቱ ስቃይ አብቅቶ ወደ ሀገሯ የምትመለስበት ቀን ደረሰ። ሂክማ ሀገሯ ስትገባ አየሩ ሁሉ የተለየ ነበር። አገሬ አፈርሽን ልላሰው እያለች በለቅሶ መሬት ላይ ተደፋች። ባሏና ወንድሟ በፍቅር ተቀበሏት። ነገር ግን ይህ ደስታ ከ1 ሳምንት በላይ አልዘለቀም። ሂክማ ያንን ያህል የደከመችበትን በየወሩ የላከችውን በሚሊዮን የሚቆጠሩ ብርና የተሰራውን ቤት ለማየት በመጓጓት መንፈስ መጠየቅ ጀመረች። ለመሆኑ ቤቱ የት ነው ያለው? እስቲ ሰነዱን አሳዩኝ። የወንድሜ ሱቅ የት ነው? ስትል የጠየቀችው ጥያቄ በቤቱ ውስጥ ታላቅ ዝምታን ፈጠረ። ባሏና ወንድሟ አይናቸውን ማሸሽ፣ ፊት መንሳት ጀመሩ። በመጨረሻም ያ አስፈሪ እውነታ ይፋ ሆነ። ሂክማ የላከችው ብር ሁሉ የለም። ባሏ ቤቱን የሰራው በራሱና በሌላ ሴት ስም ነበር። እሷ የላከችውን ብር እየቃመበት በስሟ ምንም ንብረት ሳይመዘግብ ባዶ እጇን አስቀርቷታል። የምታምነው ወንድሟም ቢሆን የላከችለትን የንግድ መነሻ ብር በሙሉ ቃመበት፣ ጠጣበት፣ አባከነው። የከፈተው ምንም ሱቅ አልነበረም። ሂክማ በድንጋጤ ልቧ ቆመ። እንዴት ይህንን ታደርጉኛላችሁ? እንዴት ትሰሩኛላችሁ? እኔ እኮ በሰው ቤት ተዋርጄ ታምሜ ነው የላኩት ብላ ስታለቅስ ባለቤቷ ፊቱን አክስሎ የላክሽው ብር እዚህ ሀገር መኖሪያ እንጂ ሀብታም ማድረጊያ አይደለም። ምን አድርገሽልናልና ነው የምትጮሂው? አላት። ወንድሟም ፊቱን አዞረባት። የ10 ዓመት የላብ ፍሬዋ በአንድ ጀንበር እንደ ጉም በኖ ጠፋ። ሂክማ
ከገንዘቡ መጥፋት በላይ የልብ ስብራቱ፣ የሰዎች ክህደትና ታማኝነት ማጣት ሕሊናዋን አቆሰለው። ይባስ ብሎ በየሰፈሩ ያሉ ሰዎች ምንም ሳትይዝ የመጣች ባዶ እጇን ናት እያሉ ያሟት ጀመረ። የምታምናቸው ወላጆቿና ቤተሰቦቿ እንኳ ከአንቺ እኮ ገንዘብ እንጂ ችግር አንፈልግም የሚል አይነት ቀዝቃዛ አቀባበል አደረጉላት። ባሏ በይፋ ክዶ ሌላ ህይወት ሲጀምር ወንድሟ ፊቱን ሲያዞርባት ሂክማ በዚች ሀገር የምትይዘውና የምትጨብጠው አጣች። የገዛ ሀገሯ ከሰው ሀገር በላይ የባዕድነትና የብቸኝነት ስሜት አሳደረባት። ሂክማ የመጨረሻ ውሳኔ ላይ ደረሰች። በገዛ ቤተሰቦች ፊት ተዋርጄ ባዶነቴን እየታዘብኩ ከምኖር መልሼ ሰው ሀገርን ስቃይ ልቀበል አለች። ያንን የክህደት ቁስል ሸሽታ ልቧ እየደማ ለሁለተኛ ጊዜ ስደትን መረጠች። ይህ የሂክማ ታሪክ ብቻ አይደለም። ዛሬ በየኤጀንሲውና በየአየር ማረፊያ ላይ የምናያቸው አገር ገብተው አልቀናቸውም ተብሎ መልሰው የሚሰደዱ በሺዎች የሚቆጠሩ እህቶቻችን ታሪክ ነው። እነሱ ስደትን የወደዱት ስለሆነ አይደለም፣ አገራቸው ላይ በወንድም በባልና በቤተሰብ የተነጠቁትን ተስፋ ፍለጋ እንጂ። ለባሎች፣ ለወንድሞች እና ለእህቶች የተላከ መልእክት። ውድ ሀገሬ ልጆች፣ በተለይ ደግሞ ባሎች፣ ወንድሞችና ወላጆች የእነዚህን እህቶቻችንን እንባና ላብ አቅልላችሁ አትሁት። አንዲት ሴት ስትሰደድ ሄዳ የምትኖረው በቅንጦት አይደለም። የሰው ፊት እያየች ክብሯን ጥላ ጤናዋንና ወጣትነቷን ገብራ የምታገኘው ገንዘብ በምክንያትና በታማኝነት ጠብቁላት። ለባሎች፣ ሚስትህ በሰው ሀገር ስትሰቃይ አንተ እዚህ እሷ በላከችው ብር ሌላ ህይወት የምትመሰርት ንብረቱን በራስህ ስም የምታደርግ ወንድ ባል ልትባል አትችልም። ይህ ስርቆት ብቻ ሳይሆን ህይወትን ማጥፋት ነው። ወንድሞች፣ እህትህ በአንተ እንድትኮራና እንድትለወጥ የምትልክልህን ብር ለመጠጫና ለመፈንጠዣ የምታውለው ከሆነ አንተ ወንድም ሳትሆን የእህትህ ገዳይ ነህ። በመጨረሻም በሰው ሀገር ላላችሁ ውድ እህቶቻችን ፍቅርና የዋህነት ልካቸውን ሲያልፉ ለጉዳት ይዳርጋሉ። ቤተሰብን መርዳት፣ ባልን መደገፍ መልካም ቢሆንም እነዚህን 4 ህጎች ግን በጭራሽ አትርሱ። ገንዘባችሁን በራሳችሁ ስም አስቀምጡ። በኢትዮጵያ ባንኮች በራሳችሁ ስም ዝግ አካውንት ክፈቱ። ሁለተኛ፣ ንብረትን በራሳችሁ ስም ግዙ። ግልና ለምትሰጡት ሰው ንብረቱ በእኔ ስም ይገዛ የሚል ጥብቅ ህጋዊ መስፈርት አስቀምጡ። ሶስተኛ፣ ስራን በቪዲዮና በማስረጃ መቆጣጠር። ሱቅ ከፈትን፣ መሬት ገዛን ሲሉ በቪዲዮና በህጋዊ ሰነድ አረጋግጡ። ሰዎችን በፍቅር እመኑ፣ በገንዘብ ግን አትመኑ። አራተኛውና የመጨረሻው የመመለሻ ጊዜ ይኖራችሁ። ስደት ላይ ዘላለም አይኖርም። ይህንን ያህል ቆጥቤ በዚህ ዓመት እመለሳለሁ የሚል ግልጽ እቅድ ይኖራችሁ። የእህቶቻችን የክህደት እንባ ይብቃ። ዛሬውኑ እንንቃ። ንቃቱ ይኑረን። ፍቅር በታማኝነት፣ ገንዘብ በህጋዊነት ይኖር። የእህታችን ሂክማ ታሪክ ይሄንን ይመስላል። ትረካውን ከወደዳችሁት ሸር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። የእናንተስ የምታካፍሉን ታሪክም ካላችሁ ኮሜንት እንከታተላለን። ኮሜንት ላይ ያስቀምጡልን።
በሌላ ቪዲዮ እስከምንገናኝ ፊ አማኒላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።